የሚዲያ ሰው ነው። ይህን ገዳም በደንብ አሁን በስፋት አሳውቅ። እሺ፣ እግዚአብሔር ካንተ ጋር ይሁን። አዎ፣ እግረኛ ያወራውን ወሬ ፈረሰኛ አይደርስበትም ይላሉ አባቶቻችን። Sama
እግዚኦ ወለቁ ጽርሐየ አንድ ትክክል ላድርግ ብዬ ነው። ቃል ሐጽን እግዚኦ ወለቁ ጽርሐየ እመይባርከኒ አባ መቃርዮስ በበትረ መስቀሉ ዛጌ እመይባርከኒ አባ መቃርዮስ በበትረ መስቀሉ ዛጌ ኩለንታየ እስመ ተሐደሰ ወበካለ ቤት ኩለንታየ እስመ ተሐደሰ ወበርሃ ልብየ መቃርዮስ አንተ እንተ አልብከ ምሳሌ በለውማ መቃርዮስ አንተ በቀኔ የተከበረ ሰው ቢሆን አንተ ነው ይባላል እንዴ አንተ እንዳላቸው እንዳትሉ መቃርዮስ አንተ እንተ አልብከ ምሳሌ መቃርዮስ አንተ እንተ አልብከ ምሳሌ በመስቀል ባርካ ለሐመረ ኖህ ዘሐሌ በራትማ በመስቀል ባርካ ለሐመረ ኖህ ዘሐሌ መቃርዮስ አንተ ባርኮትከ ሊቀ ጳጳሳት አንተ ባርኮትከ ይሄይሰኒ ኩለሄ በለው እባክህ መቃርዮስ አንተ ሊቀ ጳጳሳት ባርኮትከ ሊቀ ጳጳሳት ይሄይሰኒ ኩለሄ ይሄይሰኒ ኩለሄ እስመ አንተ በሀገሪትነ እስመ አንተ በሀገሪትነ የዋህ ያዘር ሄበልማ እባክህ ጸሎት ወጾም ክልኤቱ በላቸውማ ጸሎት ወጾም ክልኤቱ ጸሎም ወጾም ክልኤቱ ወአስተብርኮ አሃዱ በለውማ የብቻው አስተብርኮ ጸሎት ወጾም ክልኤቱ ወአስተብርኮ አሃዱ ጸሎት ወጾም ክልኤቱ ወአስተብርኮ አሃዱ ለጳጳስ ታሕተ እገሪሁ ወአኮኑ ሰገዱ በለውማ ለጳጳስ ታሕተ እገሪሁ አኮኑ ሰገዱ እንግዲህ ቃለ መወድስ ንጹሕ እንግዳ በለውማ እንዲያው በእንግድነት ነው ቅኔ አድርጌ የተባልኩት ደረሰብኝ ዝም ብሎ እንግዳ ዝም ብሎ የሚደርስ እንግዳ ቃለ መወድስ ንጹሕ እንግዳ ዘእገሪሁ ጸዓዳ በለውማ ቃለ መወድስ ንጹሕ እንግዳ ቃለ መወድስ ንጹሕ እንግዳ ዘእገሪሁ ጸዓዳ እጠቡኛ ይል ዘእገሪሁ ጸዓዳ ወሰለመት መስቀለ እዲሁ መሬተ ሰይዳ በካምነው በጽሐኒ እንዘ ኢየሃሊ ወእጽፍ ሀነዳ አጎዛ ሳላነጥፍ ደረሰብኝ ነው በጽሐኒ እንበለ እደረው ሳልዘጋጅ ማለት ነው በጽሐኒ እንዘ ይደለው ወእጽፍ ሀነዳ መላከ ሰላም አንተ ዘትበጽሕ መላከ ሰላም አንተ ዘትበጽሕ በዘጉጓኤ ኩርጓኔ በዘጉጓኤ ኩርጓኔ ሀብከኒ እንበለ እደሎ ሀብከኒ እንበለ እደሎ ለህብስት ቅኔ የበለማ ጨርሻለሁ። እዚህ
ከዘር ከቋንቋ ከነገድ ተዋጅታችሁ በሕያው በክርስቶስ አምናችሁ የእናታችን የእመቤታችን የቅድስት ድንግል ማርያምን በረከት ለማግኘት በቃል ኪዳኑ ታቦት ፊት የቆማችሁ እናቶቼ፣ አባቶቼ፣ ሕፃናት ጭምር በኃያሉ በቅዱስ እግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? ቸርነቱ የማያልቅበት ዘወትር ከመቅደሱ ምሕረቱ የሚፈስለት የአባቶቻችን አምላክ የእኛም አምላክ ቅዱስ እግዚአብሔር ስላደረገልን ነገር ሁሉ ስለማይነገር ስጦታው ስሙ የተከበረና የተመሰገነ ይሁን። እልል ብለን የደረስን ብቻ እግዚአብሔር እናመሰግናለን። የደረሳችሁ ብቻ እግዚአብሔርን አመስግኑ በለን። አሜን። ስሙ የተመሰገነ ይሁን። አባቶቼ እንግዲህ ለመታዘዝ ያክል ነው እዚህ ፊታቸው የቆምኩትና አንድ ዝማሬ አብረን እንዘምራለን። የሁላችን ባለውለታ የሆነውን እግዚአብሔርን ባለውለታዬ እያለን ስሙን እንጠራለን። ባለውለታዬ ባለውለታዬ ከአመድ አነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ። ባለውለታዬ ባለውለታዬ ከአመድ አነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ። እስኪ ጭብጨባ። ባለውለታዬ ከአመድ አነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ። ባለውለታዬ ባለውለታዬ ከአመድ አነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ። የቀራጭ አለቃ ቢሆንም ስራዬ እንድወርድ ከዛፉ አዘዘ ጌታዬ። ማዕረግን መሸከም እስኪያቅተኝ ድረስ ቤቴ ተባረከ በኢየሱስ ክርስቶስ። ቤቴ ተባረከ በኢየሱስ ክርስቶስ። ባለውለታዬ ከትቢያ ተጥዬ ተመስገን ጌታዬ። ድንጋይ የጨበጡ ፈራጆች ከበው ነውሬን ዘርዝረው ጌታ ፊት አቆሙኝ። ፈረደችባቸው ኃጢአትን በነሱ በሰላም ሂድ ብሎ መሮኛል ንጉሡ። በሰላም ሂድ ብሎ መሮኛል ንጉሡ። ባለውለታዬ ባለውለታዬ ተመስገን ጌታዬ። የማምነውን አምላክ አውቀዋለሁ እኔ በሠራልኝ ሥራ በዕድሜ በዘመኔ። ፍቅሩን ተሸክሟል የልቤ ትከሻ ልለየው አልችልም እስከ መጨረሻ። ልለየው አልችልም እስከ መጨረሻ። ባለውለታዬ ባለውለታዬ ከአመድ አነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ። ባለውለታዬ ባለውለታዬ ከትቢያ ተጥዬ ተመስገን ጌታዬ። ሰላም ለኢትዮጵያ ሰላም ለሀገራችን፣ ሰላም ለኢትዮጵያ ሰላም ለሀገራችን። ይላክልን 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 ቸሩ አምላካችን። ይላክልን 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 ቸሩ አምላካችን። ሰላም ለኢትዮጵያ ሰላም ለሀገራችን፣ ሰላም ለኢትዮጵያ
ይላክልን ይላክልን ቸሩ አምላካችን ይላክልን ዝም ይላክልን ቸሩ አምላካችን ሰላም ለኢትዮጵያ ሰላም ለሕዝባችን ሰላም ለኢትዮጵያ ሰላም ለሕዝባችን ለምኝልን 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 ማርያም እናታችን ለምኝልን 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 ማርያም እናታችን ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለሀገራችን ይላክልን 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 ቸሩ አምላካችን ይላክልን 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 ቸሩ አምላካችን የሰላም አምላክ ለሀገራችን ሰላም ይላክልን ዘመንና መስቀል ይቆያል። ዝማሬ መላእክት ያሰማልን። የአገልግሎት ዘመኑን ይባርክልን። እልል ብላችሁ እግዚአብሔርን አመስግኑ። ዝማሬ መልካም ነው። ያዘነ ቢኖር ይጸልይ፣ ደስ ያለ ቢኖር ይዘምር ይላል። ዘመኑ በአንድ በኩል አሳዛኝ ቢሆንም በአንድ በኩል ደግሞ ከምናየው አንጻር እግዚአብሔር አምላካችን ኢየሱስ ክርስቶስ እንደተናገረው የናቆች ሁሉ እግርህ ጫማ ይሰግዳሉ ብሎ እንደተናገረው እነሆ ዛሬ ብዙዎቹ ከምንፍቅና ወደ ክርስትና በዚች ገዳም ተመልሰዋል። ብዙዎቹ ከእስልምና ወደ ክርስትና ተመልሰዋል። ብዙ አባታችን ከዚህ ቦታ ላይ ደስ የሚሉት ነገር ይህች ገዳም ከተመሰረተች 19 ሙስሊሞች ተጠምቀው ክርስቲያን ሆነዋል። አሁንም አረንጓዴ ቢጫ ቀይ ለብሰው ይዘምራሉ ማለት ነው። እየዘመሩ ነው። ከ30 በላይ ከምንፍቅና ሃይማኖት ተመልሰው ክርስትና ተነስተዋል። እነሱም እንዲሁ የማህበር አባል ሆነው ይገኛሉ። ስለዚህ በዚህ በኩል ስናይ ደስታ ነው። ዘመኑ አሳዛኝ ቢሆንም ግን አባት በሉ እስኪ እናት ልጃቸውን ይቆነጥጣሉ እንጂ አይገድሉም። ይገላሉ? አቤት! እግዚአብሔር ሊቆነጥጠን እንጂ ሊገልን አልመጣም። ክርስቲያኖች ሊቆነጥጠን ነው የመጣው። ስለዚህ የሚያስፈራን ነገር የለም። ንስሐ መግባት ይቻላል። አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች እንደምን አደራችሁ? እንደምን ከረማችሁ? ለዚህ ዕለት ለዚህ ሰዓት ያደረሰን አምላክ ክብርና ምስጋና ለሱ ይሁን። በተለይ ይህ ቦታ ይበልጥን ያውቀዋለሁ። የአምልኮ ስፍራ የሚካሄድበት የነበረ ዛሬ ግን ገዳም ሆኖ በማየቱ የተሰማኝ ደስታ ወሰን የለውም። እዚህ ቦታ ገዳም ይመሰረታል ተብሎ አልታሰበም። እንደ እግዚአብሔር ፈቃድ ግን ተመስርቶ ስናይ በጣም ደስ ይለናል። አባታችን መከራውን፣ ፈተናውን፣ ችግሩን፣ አጸባውን ሁሉ ታግሰው ለዚህ ዕለት ለዚህ ሰዓት ላደረሰችሁት ለወላዲተ አምላክ ለድንግል ማርያም ክብርና ምስጋና ለስሟ ይሁን። ዛሬ ሀገራችን ኢትዮጵያ ያለችበት ጊዜ በገዛ ምድራችን ባዕዳን የሆንበት ማንንም የማንንም መሬት ሳይሆን የኢትዮጵያ መሬት ነው። ሕዝቡም የኢትዮጵያ ሕዝብ ነው። የኦሮሞ ሕዝብም የኢትዮጵያ ሕዝብ ነው። የሶማሌ ሕዝብም የኢትዮጵያ ሕዝብ ነው። የደቡብ ሕዝብም የኢትዮጵያ ሕዝብ ነው። የአማራ ሕዝብም የኢትዮጵያ ሕዝብ ነው።
የተለየ አካል ስለሌለን በሀገራችን ላይ የመጣውን ዘረኝነት፣ መንደርተኝነት፣ ጎጠኝነትን ከሀገራችን ነቅሎ መድኃኔዓለም ይጥረግልን። በእግዚአብሔር ፈቃድ ነው ወደዚህ የመጣሁት። ሌሊት ሁሉ ስጓዝ ነው ያደርኩት። ዋልድባ ነው የነበርኩት፣ ዳርቻ ነበርኩኝ፣ ስኳር ነበርኩኝ። ቀጥታ ሳሉን ሳላድር እንደ እግዚአብሔር ፈቃድ ወደዚህ እንዲመጣ ሰው ሳይሆን እግዚአብሔር ስለፈቀደ ብቻ ነው። አባታችን ቀደም ብለው ነግረውኝ ነበረ። ነገር ግን መቅረት ስለሌለብኝ የነበረውን ሰማይን አቋርጬ ወደዚህ ቦታ እንዲመጣ የፈቀደችልኝ ወላዲተ አምላክ አሁን ለእሷ ክብርና ምስጋና ለስሟ ይሁን። እኔ ላረጋግጥልዎት የምፈልግ ይበርቱ፣ ይጠንክሩ፣ ማንንም አይፍሩ። እኛ መፍራት የምንችለው እግዚአብሔር ብቻ ነው። ሰው በመልካም ስራ ይወደዳል፣ በመልካም ስራ ይከበራል። ይህን ፈተናውን፣ አጸባውን፣ ችግሩን፣ ስቃዩን፣ እንግልቱን፣ ዋሻ ውስጥ ገብቶ መፈርፈኑን ያ ሁሉ ታግሰው ለዚህ ዕለት ለዚህ ሰዓት ላደረሰዎት አሁንም በእውነቱ ለእግዚአብሔር ምስጋና ሊያቀርቡ ይገባል ብዬ ነው የምናገረው። ዛሬ ያለንባት ኢትዮጵያ ማንንም አይነካትም፣ ማንንም አያፈርሳትም። ወደፊትም ትኖራለች፣ አሁንም ትኖራለች። የኢትዮጵያ ጠላቶች ገደል ይገባሉ እንጂ እሷ ታጥራለች። ኢትዮጵያ አትፈርስም፣ ዘላለም ትኖራለች። የተዋህዶ አርበኞች የነ ቅዱስ አትናቴዎስ፣ የነ ቅዱስ ዲዮስቆሮስ፣ የነ ዮሐንስ አፈወርቅ ታብባላችሁ እንጂ ከእንግዲህ አንታረድም፣ እናሸንፋለን። ትዕግስት ከባድ ነው። ፈርተን አይደለም። 75 ሚሊዮን ያላት ቤተክርስቲያን ማንንም ሊያሸብራት አይችልም። ዛሬም ትኖራለች፣ ነገም ትኖራለች፣ ወደፊትም ትኖራለች። እስከ ዓለም ምጽአት ድረስ የተዋህዶ ልጆች ለዘላለም ይኖራል። ስለዚህ የተወደዳችሁ ክርስቲያኖች በዚህ በሱባኤ ጊዜ ለሀገራችንን ሰላም የምንጸልይበት፣ ለሀገራችንን አንድነት የምንጸልይበት በጎጥ በሰፈር የዚህ ክልል ትከለላለህ እንጂ ኢትዮጵያ አንድ ነው የምትሆነው። ኢትዮጵያ አንድ ናት፣ አትቀየርም፣ አትለወጥም። ስለዚህ ሀገራችንን በፍቅር ሀገራችንን ሰላም ለማድረግ የምንችል ሁላችን የፍቅር ሰዎች ስንሆን ነው። ፈሪዎች እኮ አይደለንም። ሁላችን የጀግኖች ልጆች ነን። ስለዚህ እቺ ተዋህዶ ቤተክርስቲያንን ለማፍረስ የሚሰለፉ አካላት ይወድማሉ እንጂ እሷ ምንም አትወድም፣ ዘላለም ትኖራለች። በርቱ፣ ቀበታችሁን ታጠቁ፣ ሀገራችሁን ጠብቁ፣ እምነታችሁን ጠብቁ፣ አንድነታችሁን ጠብቁ። አትፍሩ። መመካት የምንችለው በእግዚአብሔር ነው። ጎራዴ ስለያዙ ሾተል ስለያዙ በሾተል የመጡ በሾተል ይጠፋሉ፣ በሰይፍ የመጡ በሰይፍ ይገደላሉ። እግዚአብሔር አምላክ ግን ሀገራችንን ይጠብቃል። ክርስቲያን ግደሉ አይልም፣ ክርስቲያን አጥፉ አይልም። ይቺ ተዋህዶ ስንዱ ቤተክርስቲያን ያማረባት መናፍቃን ብትሄዱ አያምርባቸውም። ኢትዮጵያን ኦርቶዶክስ ተዋህዶ ቤተክርስቲያን ግን ልብሷ ያምራል፣ መዝሙሯ ያምራል፣ ስነ ስርዓቷ ያምራል። ምን የጎደላት አለ? ታሸንፋለች በእግዚአብሔር። ስለዚህ በእምነታችሁ እንዳትሸመቀቁ፣ በእምነታችሁ አትፍሩ።
ወገባችሁ ታጠቁ፣ እንደ መጥምቀ መለኮት ቅዱስ ዮሐንስ ለመሆን ጣሩ። ማንንም አትፍሩ። የፈጠራችሁ አምላክ ያድናችኋል። አናንያና አዛርያ ሚሳኤልን ያዳነ አምላክ እኛን አያድነን? እኛን አይጠብቀን? እኛ ይታደገን? ይታደገናል። ስለዚህ አትፍሩ። ኢትዮጵያን ለማፍረስ አቤት አቤት አቤት! ሁሉም 0 ቢደምር 0 ቅዱስ 0። እቺ ቤተክርስቲያን ማንም ያፈርሳት የለም። እቺ ቤተክርስቲያን ማንም ያነቃንቃት የለም። እናያለን። ዝም ስላልን እጅሎች መስላችሁ ይሆናል። ፈሪዎችና ለቤት መታወች መስሏችሁ ይሆናል። ቤተክርስቲያናችን ከምትጠፋ፣ ሃይማኖታችንን ከምትጠፋ ቅድሚያ አንገቴን ብሰየፍ ደስ ይለኛል። የተዋህዶ ልጆችንን በርቱ፣ አምላካችንን ይጠብቀናል። የወላዲተ አምላክ ድንግል ማርያም የአስራት ልጆች የሆናችሁ ደስ ይበላችሁ፣ በእግዚአብሔር ኃይል ታሸንፋላችሁ። ስለዚህ እኔ መናገር የምፈልገው እቺ ቤተ ክርስቲያን ወደ ሌላ ትምህርት መግባት አቅቶኝ አይደለም። 4 ኪሎ ያሉ ቀሳውስት ላይ ወደ በረሃ ይወጡ። ቀብረ ዳህርና ጅጅጋ ውረድ ብሎት አይወርድም። ምንም አላልኩም። 10 አብያተ ክርስቲያናት አሰርቼ እናንተ ትብብር ተመርቀው አገልግሎታቸውን እየሰጡ ነው ያለው። በምስራቅ ሐረርጌ 3 የተቃጠሉ አብያተ ክርስቲያናት ተጠናቀው አሁን በጥቅምት ወር ላይ ሥርዓተ ቅዳሴ ተከብረው ወደ የመንበራቸው ይገባሉ። እንጠነክራለን፣ እንበረታለን። በእግዚአብሔር ኃይል እናሸንፋለን። በእግዚአብሔር ኃይል እናሸንፋለን። በመላው ዓለም የምትገኙ የመንፈስ ቅዱስ ልጆቻችን የምታደርጉት ርብርብ አዲስ አበባ እኮ ሰዎች ሰነፎች ናቸው አይደላችሁ? ለምን ሀብትና ንብረታቸውን የወደመባቸው፣ ቆዳቸው የተገፈፈ፣ አንገታቸው የተቆረጠ፣ በገዛ ሀገራቸው የተደበደቡ እንዴት ወዴት አቅጣጫ ነው ይሄን ያለ? ለእነዚህ ወገኖቻችንን በተከፈተው አካውንት ላይ እስቲ ስንቱን ያስገባችሁ? እጃችሁ ከፍ አድርጎ በተከፈተው አካውንት ላይ እስቲ አቤቱ ምን ይሻላችኋል? አሁን እኮ እየረዳለ ውጭ ያለው አዲስ አበባ እኮ ኖታር እያየ ነው። ምንም ነገር የረዳችሁ ነገር የለም። የሌሎች ዜጎች ቢሆን እስከ 200,000 ሚሊዮን እስካሁን ድረስ ይደርስ ነበር ማለት ነው። ሁላችሁ ለመርዳት የተዘጋጃችሁን። በተረፈ ንቁ ኦርቶዶክስ የጸሎትና የንስሐ መርከብ በወንድማችን በየኔነ ወይም በወሎ ገብርኤል አማካይነት የተላከ ስጦታ አለ። በመላው ዓለም ያላችሁ ልጆች ይህ ገዳም እንድትረዱ መልእክትን አስተላልፋለሁ። እንድትረዱ አደራላለሁ። አባታችን የአንድ ካሬ ሜትር ስንት ነው? የአንድ ካሬ ሜትር 800 ነው። እኛ እንግዲህ ሰማሉ ለ200 ካሬ ሜትር የሚሆን 120 ሺህ ብር በንቁ ኦርቶዶክስ የጸሎትና የንስሐ መርከብ አሁንም ይረዳሉ። ይበርቱ። አዲስ አበባዎች እንደምን አደራችሁ? እንደምን አረፈዳችሁ?
የረዱት ሰዎች ከውጭ ያሉ ልጆች ናቸው። የበረከት ስራ ከአስራ በዓታ ማርያም ገዳም በሩቅ ኦርቶዶክስ የጸሎትና የንስሐ መርከብ የዋስትና ማህበር እንግዲህ ክርስትና ስማቸው ያው እርሱ ይሰጣል። በጸሎት አይርሷቸው እንላለን። እግዚአብሔር ያክብር እንላለን። በተረፈ ግን ቃል እንድትገቡ ሁላችሁ ትፈልጋላችሁ። ቃል እንገባለን። መክብዳችሁ ቃል 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 አሁንም ቃል ስትበሉ ቃል ቃል። እሺ ለምን እንደሆነ አውቃችኋል? አልጠበበችም ቦታ ጠባለች። ምን ማድረግ ማሻረናል? እስቲ የአንድ ካይሎ እስከ 1400 ለአንድ ካሬ ሜትር እሰጣለሁ የሚል ስለኔ ቃል ይገባልኝ መጥቶ እስቲ እጃችሁ ከፍ አድርጎ ከፍ አድርጎ ከፍ አድርጎ ከፍ አድርጎ ለእመቤታችን ያልሆነ ገንዘብ ይበጣጠስ። እስቲ ከፍ አድርጉ ከፍ አድርጉ ከፍ አድርጉ። ያላወጣችሁ እጃችሁ ታውቁ። ያላወጣችሁ እጃችሁ ነው። እሺ እንግዲህ የሚወጣበት ዘመን እግዚአብሔር ይፍቀድላችሁ። ማድረግ አንችልምና ይህን ወረርሽኝ በሽታ የሚባለው ኮሮና ነው የምትሉት እንዳይመስላችሁ። ኮሮና ኢትዮጵያ ውስጥ የለም። ወላዲተ አምላክ ተፈቃለ ኮሮና ይገኛል ይዛችሁ አሁንም በድጋሚ ወደ እናንተ ነው። እስቲ አዳምጡን። በቃ ተዋቷቸው ልጆች የመንፈስ ቅዱስ ናቸው። እናንተ አንድ ጊዜ እሺ 1400 እንሰጣለን ያላችሁ እጃችሁን አውጡ። በድጋሚ እግዚአብሔር ይጠብቅልን። ያላችሁ ይዛችሁ መምጣት ስላላችሁ መልሱት። 800 ብር ብትሰጡ ነው። እጃችሁ እስከፍ አድርጉ። 800 ብር እናንተ በራ ያለ ሰው ይበልጣችኋል ማለት ነው። እሺ መልስ ለዛሬ ወር 1000 ብር ይዤ እመጣለሁ ብሏል ወንድማችን። ይህን ቃል ትገቡ ወልደ ጊዮርጊስ ነው ተይርሰለን ግን የለም። ይህ ቃል ባይገቡ ራሱ ቃል የገባ አትመዝግቡት። የወላዲተ አምላክ ነው ቃል የገባው ራሱ አምጥቶ ይስጥ። ፈልግ እያለኛ መመዝገብ አስፈላጊ አይደለም። እሺ ሌላስ? አንድ እናታችን 1000 ብር ባካችን መሬት እንዲገዛ እንፈልጋለን። በተለይ የንቁ ኦርቶዶክስ የጸሎትና የንስሐ መርከብ ወንድማችን ይህንን ትኩረት እንድትሰራ እንጠይቃለን። እሺ ካለው አቅማችሁ እዚህ ያመጣችሁ መስጠት ትችላላችሁ። አስራት ገብርኤል 20 ሺህ ብር ለግሳለች። ልላችሁ አመስግኑልኝ። አስራት ገብርኤል ነው ወንድሜ የለገሰ። ያው አስራት ገብርኤል ወንድ ደሰት ይሆናል። እባካችሁ ንቃተ ህሊና ይኑራችሁ ካህናት። ልክ የገጠር 14 ስም ምጣፋቱ ናዛንጉት
አሁን ቃል የገባው 1400 ብር ሰጥቷል። አሁን ቃል የገባው 1000 ብር ሰጥቷል። አሁን ቃል የገባው 1400 ብር ሰጥቷል። አሁን 1800 ብር እባካችሁ። አሁንም አንድ እሱም 1000 ብር ሰጥቷል። ታጫለችልኝ በደስታ መጥቻለሁ። ወንድማችን አመስግኑለት። ይህ ፈውስ የተገኘ ይህ ደስታ የተገኘ እስኪ እጃችሁን አሳዩኝ። ወንድማችን ቃል የገባሁት 800 አለ 500ውን አምጥቻል። 200ውን ሌላ ልኮኝ ነው 300ውን አምጥቻለሁ። ሌላውን እጨምራለሁ። ላላመስግኑለት ብላችሁ አስራት በኩራት ስንት ነው? 700 ብር እህታችን አመስግኑላት ብላችሁ የስለት ብር ነው 200 ብር አመስግኑ ልልባችሁ። አሁንም 60 ብር አመስግኑ ልልባችሁ። እሺ ብፁዕ አባታችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። አሁን ማን መጣ ነው የተባላችሁ? እነማን መጡ? አቤት መቼም ቋንቋ አይነሽን ትወዷታላችሁ አይደል? እሺ አሁንም ቋንቋ አይነሽ ድንግል ዘማሪ ሊቀ መዘምራን ልዑል ሰገድ በመካከላችን ስለተገኘ 10 ደቂቃ እሱ ዘምሮ እዛ በኋላ እንዲሁም ዶክተር ጳውሎስ ወይም መምህር ጳውሎስ የኦርቶዶክስ ተዋሕዶ ቤተ ክርስቲያን እንዲሁም ሰይጣንን የሚያንቀጠቅጡት መምህራን ስለመጡ ልብላቸው አመስግኑ። አሁን ቀጥታ ወደ ቋንቋ አይነሽ እየወደቅን ነው የመጣ ነውና ዝናቡ ደግሞ አሁን በላዩ ላይ እየጣለ ጭቃው እየቀጠነ ይዞን ይሄዳል። ብቻ ያም ሆነ ይህ በቤቱ ሰብስቦናል። እልል ብላችሁ አመስግኑ እስኪ። ዛሬ 3ኛ ጊዜ ነው እዚህ ቦታ ላይ መገኘቴ። ዛሬ ደግሞ ነሐሴ 3 ነው። ነገር በ3 ይጸናል። የዛሬው ቀን ለየት ያለ ነው። አምላካችን እግዚአብሔር ለዚህ ስላደረሰን ስሙ የተመሰገነ ይሁን። አመስግኑ። መምህር ጳውሎስ ለመጀመሪያ ጊዜ ነው እንግዲህ አይዞ በርታ ቅርብ ነው እያልኩ ነው ያመጣሁት። ግን ያው እንዳልኩት አልቀረም። ያው ቅርብ ሆኖልን ደረስን። ወደፊት እንግዲህ እግዚአብሔር አስፋልት ሆኖ ደግሞ ሳንሳቀቅ በነፃነት እንመጣለን። ቋንቋ አይነሽ የሚለውን እመቤታችንን እስኪ እናመስግናት እስኪ። ሳሚ መሰንቆ መሰንቆ ነው የምንሰማው። እግዚአብሔርን አመስግኑ ልንበላችሁ።
ከጌታ አንቺ ቀርቤያለሁ ቤቴ ሞልቶልኛል በምን ስራዬ ነው በፊት የቆምኩት መቼ በቅቼ ነው ስሙን የጠራሁት አስታራቂ እናት አንቺ ስለሰጠኝ ስለ ቃል ኪዳንሽ አቤት ልጄ ስለ ቃል ኪዳንሽ አቤት ልጄ አንቺ ያልከበረ ሰው አይገኝም እንደ ባለማይረግ እኔም ሰው መባሌ አንቺ አግኝቼ ነው ድንግል መሰላል አንቺ አግኝቼ ነው ድንግል መሰል ቋንቋይነት እስኪ ድምፃችሁ ዝናቡ እንዳይሰማችሁ እንዳትከፉ ችግሬያለሁ አምላኬ ቤቴ ሞልቶልኛል በበረከት ቤቴ ሞልቶልኛል በበረከት ሰላም ለኪ ብዬ ስጀምር ጸሎቴን ሐሴት ሞላዋል መላ ሰውነቴ እንደ ቅዱስ ኤፍሬም በምስጋናሽ ልጽና በእጆችሽ አለሁ አምላኬ ነውና በእጆችሽ አለሁ ጌታዬ ነው ቋንቋዬ ነሽ አይነሽ መልስ የማገኝብሽ ከጌታዬ መልስ የማገኝብሽ አንቺ ቀርቤያለሁ ከአምላኬ ቤቴ ሞልቶልኛል በበረከት ቤቴ ሞልቶልኛል በበረከት መጨረሻ የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን እመቤታችንን እናያታለን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን ሲገባን እመቤታችንን እናያታለን እመቤታችንን እናያታለን ባታ ለማርያም እናታለን ኪዳነ ምሕረት ያንዬ እናት የመስቀሉ ፍቅር የገባቸው የመስቀሉ ነገር የገባቸው የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው እመቤታችንን አለች ከጎናችን የመስቀሉ ነገር የገባቸው የመስቀሉ ፍቅር የገባቸው እመቤታችንን አለች ከጎናችን እመቤታችንን ኪዳነ ምሕረት ባታ ለማርያም ያንዬ እናት
የዚህ ሁሉ እናት ማታ ለማርያም ቤተልሔም ስሄድ አይሻለሁ ቀራንዮ ስሄድ አይሻለሁ ደብረ ከርቤም ስሄድ አይሻለሁ አክሱም ጽዮን ስሄድ አይሻለሁ ፍጹም አትለይም ከልጅሽ ያንቺስ ልዩ ነው ፍቅርሽ ያንቺስ ልዩ ነው የመስቀሉ ፍቅር የገባቸው የመስቀሉ ነገር የገባቸው የመስቀሉ ፍቅር የገባቸው የመስቀሉ ነገር የገባቸው እመቤታችንን አለች ክብሮና እመቤታችንን ኪዳነ ምሕረት ማታ ለማርያም የሁሉም እናት ዘንዶ አስራ ማርያም እንጦጦ ማርያም ይሸኗ ማርያም አክሱም ጽዮን ማርያም ደስታ የተሰማው ጨምሮ ልንበል ሁለተኛ ልንበል ሶስተኛ ልንበል አንድ ጊዜ ጸጥ በሉ። ቀጥሎ የትምህርት ፕሮግራም ቢኖርም ሽልማት አለ። ተሸላሚ ማን እንደሆን ሸላሚ ማን እንደሆን ባላውቅም ሽልማቱን ብፁዕ አባታችን ይሰጡልናል። እስኪ ሽልማቱን እንይና ወደ ሰባኪ አስተማሪ ጳውሎስ እንሄዳለን። አሁን ሽልማቱ ተሸላሚ ማን እንደሆነ ባላውቅም ወደ ብፁዕ አባታችን ሽልማት አንድ ወረዳ በሉ አዳምጡ። የሽልማቱ ፕሮግራም ስለሆነ ብፁዕ አባታችን ሽልማቱን ሊሰጡ እዚህ ቦታ ገዳሙ ከተመሰረተ ጀምሮ የመሰረቱት ከመሰረቱት ጋር አብረው ወይም ሰባኪ ጳውሎስ በመካከላችን ስለተገኘ ደስ ይበላቸው፣ አመስግኑ። 500 ብርና የወርቅ መስቀል ትንሽዬ ነው የመጣው። ጸበሏ ታምር ሰርቶልኛል ነው የሚሉት፣ አመስግኑልኝ። አሁን ቀጥታ የምንሄደው እነሆ ሰባኪ ጳውሎስ በመካከላችን አለ። እሱ ስለሚያስተምረን ለ10 ደቂቃ ነው የሰጠሁት። ከ10 ደቂቃ በኋላ ግን በቀጣይ ስለሚመጣ ወንድማችን 10 ደቂቃ ፕሮግራም ሰጥቼዋለሁ። ትቀበላላችሁ? ትወዱታላችሁ? ዝናቡን አትፈሩም? ጸበል ይሁነን ዝናቡ። አሜን በሉ። ኮሮና በዚህ ዝናብ ልም ብሎ ይጥፋ። ወደ ጳውሎስ ዝናብ ይሆንባል። ወደ ውስጥ ይሻላል። ዝናብ አይ ይሻላል። አንዴ እዚህ ጋር ወደ ኋላ ያለው ዝቅ ስትሉ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። 10 ደቂቃ ነው የተሰጠኝ። እኔ 5 ደቂቃ ነው የምጠቀመው። ለ5 ደቂቃ ነው የምንማማረው። ጸጥ ካላችሁ ቶሎ ቶሎ እናገርና የ10 ደቂቃውን በ5 ደቂቃ ጨርሳለሁ። ከኔ ጋር በሉ ከእንደገና በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስዕለት ሰሚዋ የስዕለት ልጅ መዝሙረ ዳዊት መዝሙር 65 ቁጥር 14 ብፁዕ አባታችን አቡነ መቃርዮስ ታላቁ የጸሎት አባት የ21ኛው መቶ ክፍለ ዘመን የቤተ ክርስቲያን ብርቅዬ የኛ ስጦታችን የበረሃ አባት የሶማሊያ የጅጅጋ የሐረር እንደዚሁም የካናዳ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ክቡር አባታችን የዚህ ታላቅ ደብር አስተዳዳሪ የተከበሩ አባታችን ቆሞስ አባ ማይተመ ክቡራን አበው መነኮሳት ስማችሁን ያልጠራናችሁ ሊቃውንተ ቤተክርስቲያን
መምህራነ ወንጌል፣ ሰባኪያን፣ ዘማሪያነ ዘማሪያት፣ እዚህ የተገኛችሁ የድንግል ማርያም ልጆች እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። ጊዜው የከፋ ጊዜ ነው። ከብርሃን ይልቅ ጨለማ የሰፈነበት፣ የሚያየን ሁሉ አፉን የሚያላቅቅበት፣ የደስታ ሳይሆን የሐዘን የመከራ ዜናዎች የምንሰማበት፣ ለኛ የሚቆምልን ያጣንበት፣ እግዚአብሔር ብቻ መኖሩን ያየንበት ጊዜ ነው። እነዚህ ሁሉ ነገሮች አልፈው የማያልፈው ማን አለ ከኛ ጋራ? ክብርና ምስጋና ለስሙ ይሁን። ማንም ሰው እንዲህ እንበዛለን በዚህ ጊዜ እንዲህ ግጥም ብለን እግዚአብሔር የሚሸት መንፈሳዊ መዓዛ ይኖራቸዋል ብሎ የሚያምን ማንም ሰው የለም። ለኛ እግዚአብሔር አለልን። ክብርና ምስጋና ለስሙ ይሁን። ብፁዕ ሕዝብ ዘእግዚአብሔር አምላኩ፣ እግዚአብሔር አምላኩ የሆነለት ሕዝብ ምስጉን ነው ይላል። የኛ አምላካችን ማን ነው? ፈጣሪያችን ማን ነው? መድኃኒታችን ማን ነው? ባገኘን በመከራም በደዌም በችግርም በመገፋትም በፍትህ ማጣትም በመታረድም በመቃጠልም በመገፋትም ከኛ ጋር ያለው ማን ነው? እግዚአብሔር ነው። ለዚህ ነው እግዚአብሔር ለጠላቶቻችን እሳት ለወረወሩብን፣ ሰይፍ ለመዘዙብን፣ ነፍሰ ጡር እህቶቻችንን ላረዱብን፣ ካህናቶቻችንን ለጠበሱብን እግዚአብሔር መልሱ እንደዚህ ነው። ኦርቶዶክስ ትበዛለች እንጂ አታንስም፣ ትሞላለች እንጂ አትጎድልም፣ ትሰፋለች እንጂ እግዚአብሔር እንደዚህ ነው። በጠላቶቻችን ፊት አለቁ ሲሉን የነሱ ሰይፍና ገጀራ ያልቃል እንጂ እኛ ግጥም ብለናል። ክብርና ምስጋና ሰማዕትነት ያበዛናል እንጂ አያሳንሰንም። እሳት በእሳት ይጠፋል ንገሩኝ እንጂ እኛ እሳት ነን። የእግዚአብሔር ልጆች፣ የእሳቱ እግዚአብሔር ልጆች እሳታውያን ናቸው። በእምነት ግለናል። መንፈስ ቅዱስ በሃይማኖት ሙቀት ቤተ ክርስቲያንን የሚያግላት እሳት ነው ይላል አባ ጊዮርጊስ ዘጋስጫ። ስለዚህ እኛ በሃይማኖት ሙቀት ቤተ ክርስቲያን ብሂል አንቺ ነሽ ንጽሕት ስትሆኚ ንስሐ ስንገባ እግዚአብሔር በእኛ እንዲገለጽ ስንፈቅድ እኛ ቤተ ክርስቲያን ነን። እግዚአብሔር ይመስገን። እሳት ነን፣ እንበዛለን፣ ብዙ መከራዎች አሉ ከጀርባችን፣ ብዙ ስቃዮች አሉ። ሰይፍ አለ። ስብሰባ የሚደረገው እኛ ላይ ነው። ጠመንጃ የሚመዘዘው እኛ ላይ ነው። እሳት የሚወረወረው እኛ ላይ ነው። ሰይፍ የሚጣለው እኛ ላይ ነው። የሚጠሉን እኛን ነው። ምራቅ የሚተፋብን እኛ ላይ ነው። ከፊታቸው እንድንጠፋ የተዘመተው እኛ ላይ ነው። መኪና እየሞሉ መጥተው ተዘርግፈው እረዱ የተባሉት እኛን ነው። ሲመለሱ ሞልተንን ያዩናል። እኛ ሁሉ ጊዜ እንደሞላለን። እናንተ ሰይታጎላው አንተ ሰትየሉ እነሱ ያልፋሉ አንተ ትኖራለህ። ኦርቶዶክስ ከዚህ ሀገር አትጠፋም። ሊያጠፏት ያሰቡ ይጠፋሉ እንጂ ትኖራለች። ኦርቶዶክስ ይትነሳ እግዚአብሔር ወይ ዘራው ጸሩ ነው። እግዚአብሔር ይነሳ ጠላቶቹ ይበተኑ ወይ ግሬው ጸላይቱን ቅድመ ገጹ ጠላቶቹ ከፊቱ ይሽሹ። ከመይሐልቅ ጢስ ከማው ይሐልቁ ነው። ጢስ እንደሚበን እንዲሁ ይብነኑ። እግዚአብሔር ይነሳ ለተዋህዶ፣ እግዚአብሔር ይነሳ ለኢትዮጵያ፣ እግዚአብሔር ይነሳ ለኦርቶዶክስ፣ እግዚአብሔር ይነሳ ለቤተ ክርስቲያን። ማን ይነሳ ንገሩኝ? ለኢትዮጵያ ማን ይነሳ? ለተዋህዶ ማን ይነሳ? ሰማዕት ለታረደችው ሰማዕት ማን ይነሳላት? ለተገደሉ ሕፃናት ማን ይነሳ? ለሚደረግብን ግፍ ማን ይነሳ? ለሚደርስብን መከራ ማን ይነሳ? የማያረጀው የማይደክመው የማይጎሰቁለው ዘመን የማያሳልፈው ሁልጊዜ ያለው እግዚአብሔር ይነሳል። ጠላቶቹ ይበተናሉ። እናልፋለን ይህንን ቀን ምዕመናን። ክብርና ምስጋና ለስሙ ይሁን። ልጅ ድንግል ማርያም ጋር ነው። እሷ የተወለደችው በስለት የተሰጠችው ታኅሳስ 3 ለቤተ መቅደስ ቤተ እግዚአብሔር አደገችና የቤተ ክርስቲያኑን በደሙ የሚዋጀውን ክርስቶስ እግዚአብሔርን ወለደችው። ከዚያስ እሱ ደግሞ መስቀል ላይ ያገኘውሽ ቤተ መቅደስ ነው። አሁንም ሂጂ ወደ ቤተ መቅደስ የሄደ ሁሉ ያግኝሽ ብሎ መልሶ በመስቀሉ ግርጌ ሰጠን። ስዕለት ሰሚዋ የስዕለት ልጅ በስዕለት ተወልዳ ስዕለታችንን እየሰማች የቤተ ክርስቲያንን መከራ እንድታሳልፍልን አሁን ስዕለት ግቡ። ለኢትዮጵያ ነጻነት፣ ለቤተ ክርስቲያን ሰላም፣ ለሰማዕታት ፍትሕ፣ ለሚደርስብን መከራ ሁሉ ስዕለት ሰሚዋ ድንግል ማርያም ፊት ነው ያለ ነው። ስሟ ለዘላለም የተመሰገነ ይሁን። የስዕለት ልጅ ስዕለት ሰሚዋ
በእግዚአብሔር የሚያምን ሁል ጊዜ ያልፋል። ዘይሐድር በረድኤተ ልዑል ወይነብር ውስተ ጽላሎቱ ለአምላከ ሰማይ። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ስር ያድራል። ሰይፍ ቢሆን መከራ ቢሆን መገፋት ቢሆን መኑ ያድገነ ፍቅሮ ለክርስቶስ ሕማምኑ ጻይርኑ መጥፋቱኑ። ምንድነው ከእግዚአብሔር የሚለየን? ከክርስቶስ የሚለየን፣ ከክርስትና የሚለየን፣ ከድንግል ማርያም ፍቅር የሚለየን፣ ከመስቀሉ የሚለየን ማን ነው? ንገሩኝ። ማን ነው የሚለየን? ሰይፍ ነው? መገፋት ነው? መታሰር ነው? መሰደብ ነው? ሁሉን ሆነናል፣ ግን አልፈን ይኸው ቆመናል። ገና እናልፋለን። እነሱ በመከራችን ውስጥ የሚስቅ ማንም የለም። የኛ አፍ ግን በሳቅ ይሞላል። ማን ስላለ? ከኛ ጋር እግዚአብሔር ስላለ። እናቱ ድንግል ማርያም ስዕለት ሰሚዋ የስዕለት ልጅ ስላለች ዛሬ ነሐሴ 3 ያከበርነው ከፍልሰታ ጋር ተገናኝቶ የቦታው በዓል ሆኖ ነው። ድንግል ማርያም ታኅሳስ 3 ቀን ለቤተ መቅደስ ብፅዓት የተሰጠችበት ቀን ነው። የእግዚአብሔር መልአክ ፋኑኤል ወርዶ በአንድ ክንፉ ጋርዶ በአንድ ክንፉ ህብስተ አኮቴትና ጽዋ በረከት ጋር አንጥፎ መገባት ወደ ቤተ መቅደስ ተሰጠች። የአምላኬ እናት ገና በ3 ዓመቷ ፀሐይ ስላስመታውሽ ማረኝ ብሎ መልአክ ሰግዶላት ሰማይ ወጣ። እሷ በምድር ያለች ሰማይ ናትና መልአክ ሰገደላት። ስለዚህ እኛ እንሰግድላታለን፣ እናመሰግናታለን፣ እናከብራታለን። የአምላካችን እናታችን የእሷ ልጆች ስለሆንን የተገፋነው። መገፋት በእሷ ተጀምሯል። አትወለድም ብለው አሳደዋት። ሊባኖስ ተራራ ላይ በደጅ ነው የተወለደችው በስደት። ዓለም ሁል ጊዜ መልካም ነገር አይቀበልም። ከዚያ በኋላ እሷ በደጅ ተወልዳ ልጇ መድኃኔዓለምን በግርግም እንግዳ ማረፊያ ተወሱም ተገፍቶ በደጅ ወለደችው። ዓለምን ለማዳን እናትና ልጁ በውጭ ተወልደው መጡ። እኛን ወደ ቤት አስገቡን። ዛሬም የእሷ ልጆች ስለሆንን የልጇ ልጆች ስለሆንን እየተገፋን እንኖራለን። የተቀጣን ስንሆን አንገደልም። የምንሞት ስንመስል ሕያዋን ነን። ድሆች ስንመስል ብዙዎችን ባለጸጎች እናደርጋለን። ማን ከኛ ጋር ስላለ? እግዚአብሔር ስላለ። በቃ ይሄንን በሉ። የድንግል ልጅ መድኃኔዓለም ከኔ ጋር ነው በሉ። እመኒ ሆርኩ ማይከለ ጽላሎተ ሞት እይፈርሆ ለእኩይ እስመ አንተ ምስለየ። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉን ንገሩኝ፣ ሰይፍን፣ እሳትን፣ መገፋትን፣ መታረድን ሲገሉን ያጸድቁናል። እኛ ሞተን መጽደቅ እንጂ ኖረን መኮነን አንፈልግም። እኛ የስዕለት ሰሚዋ የስዕለት ልጅ የድንግል ማርያም የመስቀል ስር ልጆች ነን። ክብርና ምስጋና ለአምላካችን ይሁን። ስለዚህ ምዕመናን እዚህ መታችኋል። ዝናብ እየዘነበ ነው፣ አትፍሩ። ማርያም ያወረደችው ዝናብ ነው። እሷ እውነተኛ ደመና ናት። አንቲ ዘበአማን ደመና እንታሰራይኪ ለነ ማየ ዝናብ ነው። አንቺ የእውነት ደመና አንቺ ነሽ። የዝናብ ውሃ የታየብሽ ዝናብ የእግዚአብሔር በረከት ነው። ድንግል ማርያም ደመና ሆና ይኸው አሁን ኤልያስ ደመና ወለተ ኢያቄም ሐና ይላታል። ርሪተ ህሊና የኤልያስ ደመና ድንግል ማርያም ናት። ለደረቀው ምድር መራስ የተላከች። ስለዚህ ደርቀን ላለነው ለኛ እንድንርስ ጸበሉን ሰፍረን ለመቀበል ከብዛታችን የተነሳ አንችልምና ራሷ ድንግል ማርያም እናታችን ይኸው ዝናብ አዘነበችና ባርካ ጸበል አደረገችው። ደስ ይበላችሁ። ሃይማኖት ማለት ይሄ ነው። ከዓለም ይለያል። ዓለም በፍልስፍናው ይኸው ሎክዳውን ሆኗል እኮ። እንዴት እንደሚወጣ ግራ ገብቶታል። ያመረተው ቫይረስ መግቢያ መውጫ ከልክሎታል። የዓለም ውጤት ነው። እኛ ጋር ፈሶ የተረፈው ለኃጥአን የመጣ ተብሎ ነው እንጂ በእውነት ለመናገር ኢትዮጵያ ከኮሮና ይልቅ ሰይፍ አልጨረሳትም፣ ገጀራ የጨረሳት በዛኩ። የሚደርስብን መለያየቱ፣ ዘረኝነቱ፣ መገፋቱ ኮሮና ሆኖብናል። ይሄ ነው የኛ በሽታ። የኛ ለሌላው ለሁሉ እግዚአብሔር መድኃኒታችን ነው። ሰይፉንም እናልፈዋለን፣ መገፋቱንም እናልፈዋለን። የጊዮርጊስ ልጆች ነን፣ ሰይፍ አንፈራም። የመርቆሬዎስ ልጆች ነን፣ ሞት አንፈራም። የሕፃኑ ቂርቆስ ልጆች ነን፣ አንፈራም። የድንግል ማርያም ልጆች ነን፣ አንሰጋም። በረከት ይፈስልናል፣ የዝናብ በረከት ይመጣልናል። ደመና ኤልያስ ናት፣ ስሟ ለዘላለም የተመሰገነ ይሁን። በረከት ታፈስልናለች ድንግል ማርያም። ስለዚህ ምዕመናን ይሄንን ፍልሰታ አበዛው መሰለኝ። አምስት ደቂቃ አልሞላም። ስለዚህ ይህንን ፍልሰታ እግዚአብሔርን ጠይቁት። አቤቱ ለምን ርቀህ ቆምክ ይላል ዳዊት። ለምን እግዚኦ ቆምከ እምርሁቅ። አቤቱ ለምን ርቀህ ቆምክ? ስንታረድ አቤቱ ለምን ርቀህ ቆምክ?
የ9 ዓመት እርጉዝ ሴት አንተ የፈጠርከው ልጅ ፀሐይ እንዳይሞቅ ተቧድነው ሄደው ሲያርዷት ይህን ሁሉ ጨካኝ ሕዝብ እያየህ ለምን ትግዚኦ ቆምከ እምሩቅ? አቤቱ ለምን ርቀህ ቆምክ በሉት። ድንግል ሆይ አንቺ ስለት ሰሚዋ የስለት ልጅ አንቺ በቤተ መቅደስ ሆነሽ ስንታረድ ምነው ልጅሽ ርቆ ቆመ ብላችሁ በዚህ ፍልሰታ ጠይቋት። ፍልሰታው ሲያልፍ ሐዋርያት ድንግል ማርያምን እንዳገኙ በረከት እንደተቀበሉ የኢትዮጵያን መከራ በቃ የሚል በረከት ከድንግል ማርያም እናገኛለን። መድኃኔዓለም በረከቱን ያፈስልን። ስለዚህ ምእመናን የመጨረሻ ነገር የምናገረው አቤቱ ለምን ራቅከን በሉት። ኃጢአታችን የእኛን ጠረን ሰውነታችን የሚወጣው የኃጢአት ጠረን አንተን እስክትጸየፈን እስክትርቀን ድረስ በደላችን በስቷል ብለን ንስሐ እንግባ። እናልቅስ፣ የመርዶ ወሬ ይቆማል። እናንባ፣ ፍት ከእግዚአብሔር ዘንድ ነው የሚወጣው። ፍትሐ ግፉዓን ይወስን ጽሩ ይላል አባ ጊዮርጊስ ዘጋስጫ። የግፉዓን ፍት የሚወጣው ከእርሱ ነው። ለደረሰብን በደል የደረሰልን ማንም የለም። ማን አለ ግን ከኛ ጋራ? ስለዚህ ስለት ሰሚዋ የስለት ልጅ ተሳሉ፣ ስለ ኢትዮጵያ ሰላም ተሳሉ። ወተዚያነው ዳህን አለ ኢየሩሳሌም ወፍሳሆሙ ለለ ያፈቅሩ ስመከ ይኩን ሰላም በኃይልከ ወትፍሲት ውስተ ማይፈደክ በዲከ በእንተ አሃውየ ወቢጸ ይትናገሩ ሰላም በእንቲአኪ ወበእንተ ቤተ እግዚአብሔር አምላኪ አሰስኩ ሰናይተክ። ስለ ኢየሩሳሌም በደሏ ሲበዛ ኃጢአቷ ሲበዛ መቅሰፍት ሲወርድባት የመርዶ ዜና ሲበዛባት ዳዊት ወተዚያነው ዳህን አለ ኢየሩሳሌም አለ። እንደ ዛሬቷ ኢትዮጵያ ቀን በቀን የሞት ዜና ሲበዛባት አሁንም ወተዚያነው ዳህን አለ ኢትዮጵያ። እዚህ ቤተ ክርስቲያን ያላችሁ በእምነት የመጣችሁ ድንግል ማርያም እናቴ ነች፣ እንኳን ሰውን እንኳን ክፉን ዘንዶ ታስራለች ብለን ያመንነውን እባቡን ሰይጣኑን ታስራለች ብለን ያመንባት ድንግል ማርያምን እንለምናት። ወተዚያነው ዳህን አለ ኢየሩሳሌም። ስለ ኢትዮጵያ ሰላምን ለምኑ፣ ስለ ቤተ ክርስቲያን ሰላምን ለምኑ። በዚህ ሰዓት የገጠሯ ቤተ ክርስቲያን እንዴት ሆና ይሆን ፍልሰታ? በዚህ ሰበብ መከራ ያየችን የኢትዮጵያ ቤተ ክርስቲያን ወተዚያነው ዳህን አለ ኢትዮጵያ ወፍሳሆሙ ለለ ያፈቅሩ ስመከ ይኩን ሰላም በኃይልከ። በኃይል ሰላም ይሁን፣ ስምህን ለሚወዱ ሁሉ ደስታ ይሁን። ወትፍሲት ውስተ ማይፈደክ በዲከ በጌጠኛ ቤት ልማት ይሁን። ጌጠኛ ቤተ ክርስቲያኖች ሰውነት ነው ወንድሜ፣ በአንተ ሕይወት ልማት ይሁን። ልማት ማለት ጽድቅ ነው። ልማት ማለት አንድነት ነው። ልማት ማለት ዘረኝነትን የተጠየፈች ነፍስ ናት። ስለዚህ በአንተ ሕይወት ልማት ይሁን፣ በአንቺ ሕይወት ልማት ይሁን፣ በኦርቶዶክሳውያን ሕይወት ልማት ይሁን፣ በቤተ ክርስቲያን ልማት ይሁን። ወትፍሲት ውስተ ማይፈደክ በዲከ በእንተ አኀውየ ወይጽየ ስለ ወንድሞቼና ስለ እህቶቼ በውስጥሽ ሰላም ይሁን አልኩኝ። ወበእንተ ቤተ እግዚአብሔር አምላኬ ሐሰስኩ ሰናይተኪ ስለ እግዚአብሔር ቤት ስለ አምላኬ ቤት ሰላምሽን ለመንኩ በለው። እግዚአብሔር ለቤተ ክርስቲያን ሰላምን ያምጣላት፣ ለተዋህዶ ሰላምን ያምጣላት። ዘንዶ አስራ ማርያም የሰው ዘንዶችን ትሰርልን፣ ኧረ ገዳዮችን ትሰርልን፣ አስገዳዮችን ትሰርልን፣ ከሰይጣን ጋር የተፈራረሙትን ታርቅልን፣ ለገዳዮች ልቡና ትስጥልን። የፍቅር ሀገር፣ የሰላም ሀገር፣ የአንድነት ሀገር፣ የደስታ ሙቀት የምንሞቅባት ልጆቻችን ወጥተው የሚገቡባትን ኢትዮጵያ ያምጣልን መድኃኔዓለም። ወስብሐት ለእግዚአብሔር። እሺ መምህር ጳውሎስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤተክርስቲያን ፍሬ እነሆ በአንድምታ ብሉያት ሐዲሳት ሊቃውንት መነኮሳት ታትቶ ተፈትቶ ከራስ ፀጉሩ እስከ እግር ጥፍሩ ድረስ የሰረጸለት ወንድማችን የአገልግሎት ዘመኑን ይባርክልን ብላችሁ አመስግኑ እግዚአብሔርን። ይህ ነው ቃለ እግዚአብሔር ሲሰርጥ ያሳብዳል። መንፈስ ቅዱስ ሲነሳ ያሳብዳል። መንፈስ ቅዱስ ሲጀምር እስከሚፈጽም ድረስ የሚገርማችሁ አንድ ነገር ልንገራችሁ። ከቃሉ ጋር ናችሁ። ዝናቡ በላያችሁ እየወረደ ነው። እንኳን የእናንተ አባቶች ሆነ እግዚአብሔር ይመስገን። በእውነት እንኳንም የእናንተ አባቶች ሆነ። አይገርምም? የትኛው ሃይማኖት፣ የትኛው እምነት፣ የእምነት አርቴፊሻሎች እንዲህ ዝናብ እየዘነበ መቆም አይችሉም። እንዲህ ዶፍ እየወረደ መቆም አይችሉም። ከቃሉ ጋር ናችሁ። የእምነት አርቴፊሻሎች እንዲህ ዶፍ እየወረደ በረዶ እየዘነበ መቆም አይችሉም።
ኦርቶዶክስ ግን እየታጠበች ትቆማለች። እግዚአብሔር ይመስገን። ማን ይመስገን? ግን አንድ ነገር ልንገራችሁ፣ ሰይጣን የነካው በጸበል ይድናል። አጋንንት የለከፈው በእምነት ይድናል፣ በጸበል ይድናል። ኢየሱስ ክርስቶስ የለከፈው በምን ይድናል? እስኪሞት ድረስ እያበደ ይኖራል አይደል? አባታችን እስኪሞት ድረስ ያብዳል። ይሄው ነው የኛ እብደት። እንግዲህ እብደት መስሎ እንዳይታያችሁ። አሁን ወይን ጠጅ የመጠጣት ሰዓቱ አይደለም ብሏል ቅዱስ ጴጥሮስ። ወይን ጠጅ የመጠጣት ሰዓቱ አይደለም፣ የጠጅ ሰዓት አይደለም፣ የመጠጥ ሰዓት አይደለም። ግን ከሌሊቱ እነሆ ከንጋቱ ገና በጧቱ እንደ እሳት እየተቆራረጠ በእሳት አምሳል መጣ፣ መንፈስ ቅዱስ ወረደ፣ ከጭንቅላታችን ከራሳችን ላይ አረፈ። ይህን ነገር እንድንናገር እነሆ ረዳን ብሎ ቅዱስ ጴጥሮስ እንደተናገረ እነሆ መንፈስ ቅዱስ ያደረበት ሰው ይሄ ነው። እንግዲህ እግዚአብሔር ይመስገን። መምህራችን ቃለ ሕይወት ያሰማልን። እናንተ በላይ ማስተማር ማበላሸት ሊሆን እንጂ እውነት እኔ እንደናንተ ልሆን አይደለም። ግን እንዲህ ይላል እግዚአብሔር። ከቃሉ ጋር ናችሁ። ቅኑ ለእንተ ታቢ ጸጋ መድኃኒት ለነፍስ ወሥጋ፣ ለመልካም ነገር የቀናችሁ ነው ይላል። ለመልካም ነገር ስለቀናችሁ ጭቃው እያዳለጣችሁ ዝናቡ እየወረደባችሁ ለዚህ በጎ ስራ ለዚህ መልካም ስራ ደፋ ቀና እያላችሁ እዚህ ደረሳችሁ። እግዚአብሔር ዋጋችሁን ይክፈላችሁ። ዋጋችሁ በሰማይ ነው ተብሎ አባቶቻችን እንደተነገሩ እኛም የነሱ ልጆች ነን። ዋጋችን በሰማይ ነው። እነ ልዑል ሰገድ እያነከሳችሁን እዚህ ደረሳችሁ። አባታችን እዚህ የደረሱት ዋጋችሁ በሰማይ ነው ተብለናልና እግዚአብሔር ዋጋችን በሰማይ ይክፈለን። የሰጣችሁት ስጦታ ሁሉ ቅድመ እግዚአብሔር ደርሶላችኋል። ቅዱስ ገብርኤል ቅዱስ ሚካኤል ተቀብለውታል። ድንግል ማርያም አይተዋለች። እግዚአብሔር አይቶታል። እነሆ ለመንግስተ ሰማያት ተዘጋጅታችኋል። የመንግስተ ሰማያት ልጆች ሆናችኋል። ደስ ይበላችሁ። ወደ መጨረሻው ስሬት እንሄዳለን። ወስብሐት ለእግዚአብሔር። ለመምህር ጳውሎስ መልክዓ ሥላሴ ከፍ ያለ ምስጋና አቅርቡልን። ጀግና መምህር፣ የማይርበተበት አስተማሪ፣ እውነትም ጳውሎስ ዘነሳይከ አክሊለ፣ እውነቱ እውነት ሐሰቱ ሐሰት ብሎ የሚያስተምር መምህር ለዘላለም ያኑሩልን። የሚቀባጥሩ ፈሪዎች፣ ለግላቸው የቆሙ ስግብግቦች መምህራን አያስፈልጉም። ዛሬ በሰው ፊት የሚጋፈጥ ለቤተ ክርስቲያን ዘብ የሚቆም መምህር ነው የሚያስፈልጋት። አለቃ ገብረሃና ጎንደር በዓታ ማህሌት ቁመው ጠዋት ተነስተው ወደ ቤታቸው ሲሄዱ ኃይለኛ ዝናብ ዘንቦ ነበረና እንደ ዛሬ አራልጧቸው ይወድቃሉ። አንዲት መነኩሴት መጡና ውይ እኔ ልውደቅ አሉ። መጀመሪያ እኔ ልነሳ ነው። ኢትዮጵያ ትወድቃለች ብላችሁ አታስቡ። ኢትዮጵያ ትወድቃለች ብሎ ማሰብ አባይን በጭልፋ እንደመስፈር ነው። ፈሪዎች፣ ረበት ፈታዎች አይደለም። ትዕግስት ወሳኝ። ዝም ብለን ስታዩን ወይ ቀሚስ ለብሰን ስታዩ ጅላጅል ይመስላችሁ ይሆናል። ወይ እንደነው ማሆ እንደምትሉ ዝም ብሎ ተራ ይመስላችሁ ይሆናል። የኢትዮጵያ ሕዝብ የኢትዮጵያ ክርስቲያን 75 ሚሊዮን ቀላል መሰላችሁ? ማዕበል እኮ ነው። እነማን እንደሚጠፉ እነማን እንደሚተርፉ አይታወቅም። ግን አናውጀው እንነግረው። ለሕዝባችን ሰላም፣ ለሕዝባችን አንድነት ነው እንጂ ቤተክርስቲያን ማቃጠል ጀግንነት አይደለም። ሰው ማረድ ጀግንነት አይደለም። የሰው ንብረት ማውደብ ጀግንነት አይደለም። ጳውሎስ መልክዓ ሥላሴ እግዚአብሔር ይጠብቃል። ልጅህን ለቁም ነገር ያውቃል። እንደዚህ ነው መምህር፣ እንደዚህ ነው አስተማሪ። የቀባጠረ ዝም ብሎ ምንድነው ምን ልበለውና ፍየልና ነብር ጓደኛሞች እንሆን ተባባሉ። ፍየል ከነብር ጋር ጓደኝነት የላትም።
ፍየል ምግቧ ምንድነው? ቅጠል ነው። ነብር ምግቡ ምንድነው? ስጋ ነው። እንማማል ተባባሉ። የማይተማመን ጓደኛ በምን ይስማማል ይውላል? ታውቁታላችሁ። መሐላ ፈጸሙ፣ ጓደኛ ያዙ። 4 ቀን ሞላው ነብር። ከዚያ በኋላ ፍየል የተማማሉት መሐላ ቢያፈርሱ በእኔ ላይ ይደርስ ይሆን አላት። ርቦት እኮ ነው። አይ በአንተ ላይ አይደርስም በልጆች ይደርሳል አለች። ልጆቻችን የምንለው ነገር የለም። እሷ ዛፍ ላይ ወጣ ቅጠል እየለቀመችለት ያለ ከላዋ ላይ ሄዶ ኩብ ሲልባት እሷ ሸርተት ብላ ወደ ጠጭ አመለጠች። ኃይለኛ ጋሬጣ መጣና የነብር አንጀቱ ዘረገፈው። አይኑ ፍጥጥ አለ። የተማማሉት መሐላ በአንተ ላይ አይደርስም ብለሻል ነበር ወይ አላት። አባቴ የሰራ ማን ያውቀዋል ያለችው። ፈሪዎች፣ ርብትባታዎች፣ እምነታችን ጠንካራ ናት። ዝም ብላ በነፋስ የተመሰረተች አይደለም። በነቢያት የተመሰረተች፣ በሐዋርያት የተመሰረተች ንጽሕት ስንዱ ቤተክርስቲያን ግን እናጠፋለን የሚሉ አካላት ተዘቅዝቀው ይጠፋሉ እንጂ ቤተክርስቲያናችን ትዘላለም ትለበለማለች። ስሜ አባ መቃርዮስ ነው የምባለው። ፈሪ ረበትባታ ይሄ አስመስሎ ማደር አልችልም። ሀገሬ ከምትዋረድ ቤተክርስቲያኔ ከምትዋረድ እኔ ብጠፋ ይሻላል። የጀግኖች ሀገር ስንለብስ የሚያምርብን፣ ሰርግ ስናደርግ የሚያምርብን። እንዴት ታምራላችሁ! ይህ ዝናብማ ዛሬ ይዟችኋል። እስካሁን እሳ ያልገባችሁ ጸበል ነክቷችሁ ማቅሶ በሰበቡ ደበደባችሁ። ለምሕረት ያድርግላችሁ፣ ለምሕረት ያድርግላችሁ። ሌላ ምንም። ስለዚህ ይሄ የተነሳሁት ልናገር ፈልጌ አይደለም። ጳውሎስ መልክዓ ሥላሴ እንዳንተ ያሉ መምህራን ለቤተ ክርስቲያን ይፍጠሩ። ብዙ ሰባኪያን አለ። አንደኛ ወንድማችን ወንድምህ ምህረተአብ አለ ያሉ የተወሰኑ ሰባኪያን 1 4 5 6 አሉ። እናውቃቸዋለን። ማወቅ ስናውቃለን ብንናገር ደግሞ እንሆናለን። ታውቁታላችሁ ማለት ነው። ግን ከምወደው አስተማሪ ይሄን ጎበዝ፣ እውነት ከሆነ እውነት፣ ሐሰት ከሆነ ሐሰት ብሎ የሚያስተምር መምህር። እናንተስ አቤት አቤት እንዲሁ ስትዋሹ ስንመርቅ፣ ስታጮረብሩ ስንመርቅ፣ የማይሆን ከሆነ አይደለም ብለን ስናስተምራችሁ እንጂ አቤት ሰው እየገደለ መመረቅ፣ ሰው እያጠፋ መመረቅ አይቻልም። ወላዲተ አምላክ ጸሎታችሁን ልመናችሁ ትስማችሁ፣ ስዕለታችሁን ትስማችሁ፣ ልመናችሁን ትስማችሁ። ይህ ዝናብ የበረከት ዝናብ፣ የምሕረት ዝናብ፣ የታመሙትን በሽተኞች የምንፈወስበት፣ ኮሮና 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 እያላችሁ ቤተክርስቲያን የምታስጨንቋትን ኮሮና ከኢትዮጵያ ንቅር አድርጎ ያውጣል። አፋችንን ያበላሽን በማፈኛ አቤት ለንግግራችን ለአፋችን ማፈኛ ቤዝ ጥሩ ነበረ። ያ የነበረ መልካችሁ ሽሽት አድርጎ በጨርቅ ታፍኖ ማን እንደሆነ ማትታወቁ የማን ልጅ እስቲ ይሄን ታውቁታላችሁ። ይሄ ከመታፈን መድኃኔዓለም ነፃ ያውጣል። መድኃኔዓለም ነፃ ያውጣል። እንግዲህ ይህንን መልእክቴ አባታችን እንኳን ደስ አለዎት። ጎበዝ ጎበዝ መምህራን ነው የጠሩት። ጎበዝ ዘማሪ ጠርተዋል፣ አይተውታል። በጣም ነላለን ቆት ፈልጋለሁ። በተረፈ ግን አትፍሩ፣ ከጎኖ ነኝ። የጀመሩትን ስራ እንደማስፈጽምልዎት ነው። እሺ ይሄኛው ወንድማችንን የሚዲያ ሰው ነው። ይሄን ገዳም በደንብ አሁን በስፋት አሳውቅ። እሺ እግዚአብሔር ካንተ ጋር ይሁን። አዎ እግረኛ ያወራውን ወሬ ፈረሰኛ አይደርስበትም ይላሉ አባቶቻችን። እሺ ልዑል ሰገድ ሁል ጊዜ ነው
የእመቤታችን ልጅ ስለሆነ ወላዲተ አምላክ ተጠብቅልን። ልጆቹን ይባርክልን፣ ይቀድስልን፣ እግዚአብሔር ለበረከት ያድርግልን። በጣም ንጹህ ኦርቶዶክሳዊ የተዋህዶ ልጅ የተዋህዶ አርበኛ እመቤታችንን ያዳነችው የፈወሰችው አሁን ቀሪም ካለ በሽታ ንቅልቅል አድርጋ ታጥፋለት እግዚአብሔር እናንተ ጸልዩልን። ስለዚህ ይህን ነው እኔ የምናገረው፣ ልመርቅ ነው የምፈልገው እንጂ ሌላ የለም። እስቲ ከማሰናበታችን በፊት ዝናብ አቆም ብላለች። አንድ መዝሙር ይዘምርና እናሰናብታችኋለን። ብፁዕ አባታችን እስኪ እንደው እልል ብላችሁ መቼም ወደ ላይ ተኝቼ አይዞህ እያሉ እየደወሉ ያጽናኑኝ ነበር። ኢየሩሳሌም አግኝቻችሁ በመስቀላቸው ዳሰው አይዞ ትነሳለህ እንገናኛለን ብለው ይኸው ከዛ ካስፈሪው በሽታ ከተኛሁበት ሞተ ዳነ እያሉ ጓደኞቼ ወንድሞቼ እነ መምህር ጳውሎስ ያው እዚህ ስላለ ሌሎቹም ከኔ ጋር ሆነው አብረው ሲያቃስቱ አብረው ሲቃይዟቸው ድኜ ቆሜ እንደገና እንጦጦ ማርያም ለጋብቻዬ ተክሊል ያደረጉልኝ ብፁዕ አባታችን አቡነ መቃርዮስ እዛ ካናዳ እያሉ አውስትራሊያ እያሉ ኢየሩሳሌምም ተገናኝተን አይዞ ታሪክህ ገና ነው አሉኝ። እንደዛ ብለውኝ ራሳቸው መጥተው ደግሞ ብፁዕነታቸው በእጃቸው ቀለበት አድርጌ በእጃቸው ተክሊል አድርጌ ዛሬ ሁለተኛ ልጅ ከ3 ቀን በፊት ወለድኩኝ። ድንግል ማርያም በእውነት አንስታ 2 አደረገች 3 አደረገችኝ። እስኪ አመስግኗት እስኪ። ምንም እምለው ነገር የለም። 4ማ ያው ሚስቴ ከኔ ጋር ስለሆነች እንደ አንድ ስለምትቆጠር ነው። ከ2 ወደ 1 ስለሆነ ነው። እንግዲህ ወደፊት 4 ሆናል። መምህር ጳውሎስም 3 ሆኗል። ማለት አንድ ልጅ ነው የወለደው፣ እንደኔ 2 አይደለም። እግዚአብሔር ከሁላችን ጋር ይሁንልን። አሜን። በእውነት ብፁዕ አባታችን ረጅም ዕድሜ ይስጥልን። አሜን። መኩሪያችን ናቸው። እንደዚህ እንደ ሌሎቹ እዚህ አልሄድም ጭቃ ነው እዚህ እንደዚህ ነው አይሉ። በእውነት እንደ ልጅ ከኛ ጋር እንዲህ እናርግ ስንላቸው አብረው ፈረስ ላይም እየወጡ በእግራቸውም እየሆኑ ትናንት እያያችሁ ከሆነ በኦርቶዶክስ ቴሌቪዥን ላይ 2 ሰዎች ይዘዋቸው ባህሩ ላይ እስከዚህ አስጥሟቸው ሲሻገሩ አይታችሁ ከሆነ በእውነት እንደነዚህ ያሉ አባቶቻችንን እግዚአብሔር እነሱን እያየን ስለቱንም ሰይፉንም አንፈራምና ረጅም ዕድሜ ይስጥልን። አሜን። ርግቤ አንዲት ናት። አሁን በቅርብ የሰራሁትን አንዴ ርግቤ አንዲት ናት መደምደሚያዬ መንግሥተ ሰማይ መግቢያዬ ማርያም ድንግል ርግቤ መደምደሚያዬ ርግቤ አንዲት ናት መደምደሚያዬ መንግሥተ ሰማይ መግቢያዬ ማርያም ድንግል ርግቤ መደምደሚያዬ ርግቤ አንዲት ናት መደምደሚያዬ መንግሥተ ሰማይ መግቢያዬ ማርያም ድንግል ርግቤ መደምደሚያዬ መንግሥተ ሰማይ መግቢያዬ ማርያም ድንግል ርግቤ መደምደሚያዬ ለእናቷ አንዲት ናት መደምደሚያዬ ለወለደቻችን መደምደሚያዬ በሰማይ በምድር መደምደሚያዬ መተኪያ የላትም መደምደሚያዬ እመኩሉ ሆነች መደምደሚያዬ ለዘላለም መደምደሚያዬ ማርያም ድንግል
ፈጣሪን ጸነሰች መደምደሚያ ለሰው ልጆች መዳን መደምደሚያ ምክንያት ሆነች መደምደሚያ በሰማይ ሰሌዳ መደምደሚያ እሷ ተጽፋለች መደምደሚያ ማርያም ድንግል መደምደሚያ መንግሥተ ሰማይ መግቢያ ማርያም ማርያም ድንግል ርግቤ ርግቤ አንዲት ናት መደምደሚያዬ ርግብ ሰማያዊት ወንስር መንፈሳዊት እሙ ለአዶናይ መዝገበ ሰናይ ማርያም ድንግል ርግቤ መደምደሚያዬ መንግሥተ ሰማይ መግቢያ ማርያም ማርያም ድንግል ርግቤ መደምደሚያ ይኩነኒ ብላ መደምደሚያ ፈጣሪን ጸነሰች መደምደሚያ ለሰው ልጆች መዳን መደምደሚያ ምክንያት የሆነች መደምደሚያ ማርያም ድንግል ርግቤ መደምደሚያ መደምደሚያ መንግሥተ ሰማይ መግቢያ ማርያም ማርያም ድንግል ርግቤ መደምደሚያ ለእናቷ አንዲት ናት ለወለደቻት በሰማይ በምድር መተኪያ የላት እመ ኩሉ ሆነች ለዘላለም ማርያም ድንግል ርግቤ መደምደሚያ መንግሥተ ሰማይ መግቢያ ማርያም ድንግል ርግቤ የመጨረሻ እየሃድጋ እየሃድጋ
እግዚአብሔር ይመስገን። መጨረሻ ደርሰናል። አመስግኑ እግዚአብሔርን። አንድ ጊዜ እኔ ጋር እንዘምር እንግዲህ አንድ ጊዜ ዝናሽ ብዙ ነው ብዙ ነው 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 ታለ ማርያም ዝናሽ ብዙ ነው ታለ ማርያም ዝናሽ ብዙ ነው ታለ ማርያም ዝናሽ ብዙ ነው ዝናሽ ብዙ ነው 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 እመቤቴ ዝናሽ ብዙ ነው እመቤቴ ዝናሽ ብዙ ነው እመቤቴ ዝናሽ ብዙ ነው ድንግል ማርያም ዝናሽ ብዙ ነው ዝናሽ ብዙ ነው ብዙ ነው ዝናሽ ብዙ ነው ብዙ ነው ፍቅርሽ ብዙ ነው ብዙ ነው ዝናሽ ብዙ ነው ብዙ ነው እመቤቴ ዝናሽ ብዙ ነው ድንግል ማርያም ዝናሽ ብዙ ነው። እግዚአብሔር ከሁላችን ጋር ይሁን። ወደ መጨረሻው ስርየት ጸሎት ትንሽ ተቀበላችሁ ወደ ኋላ ትንሽ ወደ ኋላ ተቀበላችሁ ትንሽ ወደ ትንሽ ወደ ኋላ ትንሽ ታቦትም ስላለ ዝቅ በሉ ዝቅ ትንሽ አባት አንዴ ወበዱ ዝቅ ትንሽ አባት አንዴ አሜን እግዚአብሔር በመድኃኒታችን በኢየሱስ ክርስቶስ በማዕዛ ቅዱሳውራት ቅዱስ ቤተክርስቲያን መጥታችሁ ተሰብስባችሁ ጸልያችሁ የጌታችን የኢየሱስ ቅዱስ ሥጋውን የበላችሁ ከወደሙ ጠጣችሁ በማወቅ ባለማወቅ የሠራችሁትን ኃጢአታችሁን ይቅር ይበላችሁ። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት እዚህም የተሰበሰባችሁ ወንዶችም ሴቶችም ከኃጢአታችሁ ተፈታችሁ ንጹሐን ሆኑ። ይህንንም እናንተን ለመንግሥተ ሰማያት የበቃን እንሆን ዘንድ እግዚኦ መሐረነ ክርስቶስ 12 ጊዜ በመቀመጣችሁ ወደ ቦርሳችሁ ግቡ። እንግዲህ የድንግል ማርያም ልጆች ይህ ጉባኤ ሶስት ዓላማ አለው። አንደኛው ዓላማ በብፁዕ አባታችን መስቀል ለመባረክ፣ ሁለተኛው ቤተክርስቲያኗን ለመስራት፣ ሶስተኛው ወንጌልን ለመማር ስለሆነ ሁላችሁም ብቅ አድርጉና ኪሳችሁ ውስጥ ገብታችሁ ከጥላው ላይ ጣል 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 አድርጉት። እኔ ዘምራለሁ፣ ብፁዕ አባታችን ቃለ ምዕዳን ይሰጣሉ። እልል ብላችሁ አመስግኑ። ጣምተሱ አይቻልም። ጣምተሱ ሁላችሁ በጥላ ላይ አሳርጉት። ብፁዕ አባታችን ጸሎቱን አሳርገውልን እዛው በኋላ እየዘመርን እሳቸውን ወደ ማረፊያ ቦታ አስገብተን እኛ ስጦታውን እንሰጣለን። ጸበሉም ይረጫል፣ መስቀሉንም ታገኛላችሁ። ቀጥታ ወደ ብፁዕ አባታችን እግዚአብሔር ይባርካችሁ። ዝናቡን አትፍሩ፣ ዝናቡን አትፍሩ። የምሕረት ዝናብ ነው። ጸበል ያድርግላችሁ፣ በረከት ያድርግላችሁ። የራሱ የእመቤታችን የወላዲተ አምላክ የድንግል ማርያም ጸበል ስለሆነ ከላይ የሚፈሰው ዝናብ የበረከት ዝናብ፣ የአንድነት ዝናብ፣ የመንፈስ ቅዱስ ዝናብ ያድርግላችሁ። እግዚአብሔር
እስካሁን ለዚህ ገዳም የረዳችሁ ሁሉ ተራዳይ መልአክ ይዘዝላችሁ። ይህ ክረምት በሰላም አስፈጽሞ አምላካችን ለአዲሱ ዓመት በሰላም ያድርሰን ያድርሳችሁ። ሰላም አብ ወወልድ ወመንፈስ ቅዱስ በመስቀሉ ሀብተ ሌሊቱ ይራቅ ማይከል የማይከለ ኩልኩ ማህበቱ በኩል ጊዜ ቅዱሳን እግዚኦ መሐረነ ክርስቶስ አምላካችን ሆይ ጸሎታችንን፣ ልመናችንን፣ አኮቴታችንን፣ መዝሙራችንን፣ ሱባኤያችንን ተቀበልልን። የክረምት በሰላም አስፈጽመህ አምላካችን ሆይ ለአዲሱ ዓመት በሰላም አድርሰን። በዓለም ላይ ያለው ወረርሽኝ አምላካችን ሆይ እንድታጠፋልን ዘንድ እንለምንሃለን። የእመቤታችን የቅድስት ድንግል ማርያም በረከት ረድኤት ለሁላችን ይትረፍረፍልን። በዓሉን የሰላም በዓል፣ የበረከት በዓል፣ የአንድነት በዓል ያድርግልን። አሜን። አቡነ ዘበሰማያት በሰማያት Yes,
ስለምን አንተን ስማጸን አንተን መውደድን ተመልከት አምላከ ብርሃን አምላከ ሰላም አሁን ትባርክ ሀገራችንን ኢትዮጵያን ጌታ ሆይ ላክልን መንፈስ ቅዱስን ድንግል ማርያምን አሁን ትባርክ ጸሎታችንን ገዳማችንን ጌታ ሆይ ላክልን ቅዱስ ሚካኤልን ቅዱስ በደልን ሁሉ ደምስስልኝ ኃጢአቴን ሁሉ ይቅር በለኝ ንጹሕ ልቡና ፍጠርልን አቤቱ በፊትህ አታርቀን የመድኃኒትን ተስፋ ዛሬ ስጠን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን የዕለት በደላችንን ይቅር በለን እኛም የምንሰች ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ ገብርኤል ሰላምታ ሰላም እልሻለሁ በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ እግዚአብሔር ካንቺ ጋር ነውና የተወደደው ልጅሽ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ዘንድ ይቅርታና ምሕረት አሁን በኋላ ስርየተ ኃጢአት ስለምናደርግ አሁን ጎበዝ መምህር ታውቁታላችሁ። መምህር ጳውሎስ መልክዓ ሥላሴ በጣም የቤተ ክርስቲያናችንን ጎበዝ በተለይ በጅጅጋ በነበረበት ብዙ ከኔ ጋራ ብዙ ነገር ያደረገ ወንድማችን ስለሆነ እሱ የተወሰነ ትምህርት ያስተምራል። ቋንቋ አይነሽ ነው የሚለው ስም እንኳ አልጠራም። ያኛው ግድ የለም ቋንቋ አይነሽ እመቤታችን ስለሆነ እናንተ ታውቁታላችሁ፣ እዚያ ነው የምታውቁት። እና እሱም ስለመጡ ያው እሱ ከዘመረ በኋላ መምህር ጳውሎስ መልክዓ ሥላሴ የዕለቱ ትምህርት የሰጡና የፕሮግራም ፍጻሜ ይሆናል። ደጃፏን ስትረግጥ ትፈውሳለች። የዛሬ ከሳምንት በፊት ደግሞ እንደዚሁ እመቤቴ ድንግል ማርያም እኔ በእጄ የምጠብቀውን እሷ በእግሬ አንድ ጣት የሚያህል ርዝመት ያለው አውሬውን ያወጣችልኝ ፀጉር ዘለላ አንድ ፀጉር ዘለላ ያለው ይኸው ተፈትቻለሁ። እጄ ሽባ ነበረ። ዛሬ መብራን በደጇ አበባ ይዛ ቆማኛለች። እግዚአብሔር ይመስገን። እንዲሁም አንድ ወንድም 110 ብር ጌታችን ኪሳችሁን ጠብቁ። እየሰማችሁ ነው። ኪሳችሁን ጠብቁ። ኪሳችሁን ጠብቁ። በላይ ብር፣ ቀለበት፣ የተለያዩ ጠፋ አትበሉ፣ ጠብቁ። በረከት ለማግኘት መስለው መጥተው ብዙዎቹ የተለያየ ነገር የሚያደርጉ ስላሉ
12 ቁጥር ወጥቷል። 12 ቁጥር ሲሶር የነበረው ስዕል ወጥቷል። አሁን ሌሎቻችሁ ስለት ማስገባት የምትፈልጉ ስለታችሁን አስገቡ። እግዚአብሔርን አመስግኑ።